ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ በዛሬው የዋሜራ መርሃ ግብራችን ሰበር ዜና ይዤላችሁ መጥቻለሁኝ። እጅግ በጣም መልካም ደስ የሚያሰኝ ዜና ከሸዋ ምድር ሰምቻለሁኝ እና እሱን ይዤላችሁ መጥቻለሁ። ሁላችሁም እንደምታስታውሱት በሸዋ ጠቅላይ ግዛት እዝ አመራሮች ላይ በነ ሻለቃ መከታው ማሞ ላይ በዋሜራ ሚዲያ ብዙ ተቃውሞዎችን አቅርቤያለሁ። አንዳንድ መስተካከል ያለባቸው ነገሮች ይሄ መስተካከል አለበት በሚል ህዝቡ የሚፈልገው ይሄ ነው፣ ፋኖች የሚፈልጉት ይሄ ነው፣ የፋኖችን ጥያቄ ስሙ፣ የህዝቡን ፍላጎት አክብሩ በሚል ብዙ ግፊቶች ስናደርግ ነበር። ብዙ ፕሮግራሞችን ሰርቻለሁ እና በዛ ረገድ አንዳንድ ማሻሻያዎችን እያየን ነው እና እሱን በተመለከተ አንዳንድ ነገር ጀባላችኋል። በተለይ ዛሬ የሰማሁት በጣም ደስ የሚል ዜና ነው። እጅግ በጣም ደስ የሚል ዜና ነው። እንግዲህ ሶስት ወሳኝ መልካም ክስተቶች በሸዋ በሚል ርዕስ ነው እንግዲህ የዛሬውን ዝግጅት የሚጀምረው። በመጀመሪያ ወደዚህ ልምጣላችሁ። እነዚህ ወንድሞች ያው ብዙ ጊዜ በዋሜራ ፕሮግራም በሶሻል ሚዲያም በቴሌግራምም ብዙ ጊዜ የእነዚህን ወንድሞች ፎቶ አቅርቤያለሁ። እነዚህ ወንድሞች ሻለቃ ኢንጂነር ልመነው ሻዋል ይባላል፣ ጥምጥም አንገቱ ላይ ያደረገው። በጎኑ ደግሞ ያለው መምህር ዳዊት ቀጸላ ይባላል። እነዚህ ወገኖች በነ ሻለቃ መከታው ማሞ ደብረ ብርሃን አካባቢ ታግተው እነሱ ብቻ ሳይሆን ወደ 400 የሚሆኑ ፋኖች ሌሎች ፋኖችም አንደኛ የአማራ ፋኖ ብሔራዊ ኃይል የአፋብኃ ፋኖች አሉ። ከእነሱ በተጨማሪ ደግሞ የአፋብኃ ከመሆናቸው በፊት የነጎድጓድና የናደው ክፍለ ጦር እንደው በተወሰነ መልኩ የከሰም ክፍለ ጦር የነበሩ ከነ ኢንጂነር ደሳለኝ ጋር አመራር የነበሩ ሁሉ ሳይቀር አፋብኃ ከመመሰረቱ በፊት ነው እንግዲህ በሸዋ ጠቅላይ ግዛት እዝ ታግተው ታፍነው በጦርነትም አይደለም ሳያስቡ ባሉበት ቦታ መጥተው እንደ ወንበዴ መጥተው አግተዋቸው የነበረው እና አግተዋቸው ወደ አፋር ድንበር አካባቢ በጣም ሲያሰቃዩቸው ነበረ እና እነዚህ ወንድሞች ለሸዋ ህዝብ ብለው በረሃ የወጡ ወንጀል ያልፈጸሙ ሰዎች አፋሕድን ስለተቃወሙ የሸዋ አንድነት እንዲመጣ ስለሰሩ የሸዋ ጠቅላይ ግዛት ከሸዋ ጠቅላይ ግዛት እዝ የተለየ አደረጃጀት ውስጥ ስላሉ ብቻ የሚታሰሩበት ምንም ምክንያት የለም እና በአስቸኳይ መፍታት አለባቸው። እነዚህን ሰዎች አስሮ የሸዋ አንድነትን ማምጣት አይቻልም። ለምን እዚህ ጋር የምታዩት ጥምጥም አንገቱ ላይ ያደረገው ልመነው ሻዋል የኢንጂነር ደሳለኝ ሲያሽፍ ሸዋ ምክትል የነበረ ስለዚህ ምክትል የነበረን ሰው እያሰሩ የአማራ ፋኖ በሸዋ አመራሮች እያሰሩ የአፋብኃን አመራሮች እያሰሩ አንድነትን በሸዋ ውስጥ ለመመስረት ትንሽ ያስቸግራል፣ እንቅፋት ነው። ስለዚህ ለሸዋ አንድነት እንቅፋት አትሆኑ፣ እስረኞችን በአስቸኳይ ፍቱ በሚል ብዙ ግፊት በዚህ በዋሜራ ሚዲያም በፌስቡክም በተለያየ መንገድም ሳቀርብ ነበር። እኔ ብቻ አይደለሁም፣ ከሁሉ አቅጣጫ ብዙ ግፊት በነ ሻለቃ መከታው ላይ ሲቀርብ ነበር። ይሄ የምታደርጉት ነገር ኢሞራል ነው። የምታደርጉት ነገር ኢፋኖዊ ነው። የምታደርጉት ነገር ኢህዝባዊ ነው። የህዝብን ፍላጎት የፋኖን ፍላጎት ከግብ የሚያደርስ አይደለም። በሸዋ እንደነ ሽመልስ አብዲሳና እንደነ አብይ የሆናችሁ እና በአስቸኳይ ይሄ ለሸዋ አንድነት መሰናክል ስለሆነ ማነቆ ስለሆነ የሸዋ አንድነት ወደፊት እንዳይሄድ ችግር የሚፈጠር ስለሆነ እነ ልመነው ሸዋልን እነ ዳዊት ቀጸላ እንዲሁም 400 ምናምን ፋኖችን በአስቸኳይ እንድትለቁ የሚል ግፊትና ጥሪ ከሁሉም አቅጣጫ ሲሰማ ነበር። ሆኖም አድማጮቻችን፣ ተመልካቾቻችን ዛሬ የደረሰኝ መረጃ እንደሚያመለክተው እነ ሻለቃ መከታው ማሞ እስረኞችን ፈተዋል። እግዚአብሔር የተመሰገነ ይሁን። የህዝብን ጥሪ ሰምተው የህዝብን ግፊት ሰምተው መጀመሪያውኑ ማሰር አልነበረባቸውም። ግን ቢሆንም ከስህተቶቻቸው ተምረው እነዚህን በሙሉ እስረኞች ሙሉ ለሙሉ እንደፈቱ መረጃዎች ደርሰውኛል። በዚህ እንኳን ደስ አለን እንኳን ደስ አላችሁ እላለሁ። ይሄ ትልቅ ነገር ነው። ብዙዎቻችን ስንጮህበት ስንደክምበት የነበረ ነገር ነው እና እግዚአብሔር ረድቶን የኔም ብቻ ሳይሆን የብዙ የሸዋ ከውስጥም ከሸዋ ሌሎች የፋኖ መሪዎች በሌላ ጠቅላይ ግዛት ያሉ የፋኖ መሪዎችም እንደዚሁም ደግሞ በሸዋ ጠቅላይ ግዛት ውስጥ ያሉ አደረጃጀት መሪዎችን በሙሉ እንደዚህ መቀጠል አንችልም፣ የሸዋን ፋኖ አንድ ማድረግ አለብን፣ ሸዋን አንድ ማድረግ ያለብን እና እነዚህን ወገኖች አስረን 400 ምናምን የሚሆኖቹን ፋኖች አስረን እንዴት ነው ሌሎችስ የሚያምኑ? በቅንነትስ እንዴት ነው ከሌሎች ጋር መነጋገር የምንችል? ድባቡንስ እንዴት ጥሩ ድባብ የድርድር ለውይይት የሚመች ጥሩ ድባብ እንዴት ማድረግ እንችላለን በሚል በጣም ግፊት ነበረ እና ያ ሁሉ ግፊት ውጤት አግኝቶ ውጤት አፍርቶ በአሁኑ ጊዜ በርካታ በፋኖ
የታሰሩ ፋኖች በሸዋ ከስር ፈተዋል እና ይሄ ትልቅ አንዱ እንግዲህ ወሳኝ እና ትልቅ ዜና ብዬ የምለው ይሄንን ነው። እንዲህ አይነት ነገሮች ሲኖሩ መቀራረብ ለማምጣት በጣም ይቀርባል። መተማመን ለማምጣት በጣም ይቀርባል። ብዙ ጥፋቶች ተፈጽመዋል። ብዙ ስህተቶች ተሰርተዋል። የሞቱ ሰዎች፣ የተረሸኑ ሰዎች አሉ እና እሱን ወደፊት ያው ፍትህ መኖር ስለሚኖር ወደፊት የምንተሳሰብበት ጉዳይ ይሆናል። ነገር ግን አሁን ቢያንስ ወደፊት መሄድ ስላለብን ለትግሉ ለሀገር ሲባል ወደፊት መሄድ ስላለብን አትሊስት ማነቆ አትሊስት የታሰሩ መፈታት ነበረባቸው። ያ እንደሆነ ነው መረጃዎች የሚጠቁሙኝ እና በዚህ በጣም በጣም ጥሩ ትልቅ ዜና ነው። እንኳን ደስ አለን እና የተመጣችሁም ወገኖቼ ምን አይነት ደረጃ ላይ እንዳላችሁ አላውቅም። ፊዚካሊ ምን አይነት ደረጃ ላይ እንዳላችሁ አላውቅም። ቢሆንም ግን መቼም ይሄ ሁሉ ግፍና ሰቆቃ ሲደርስባችሁ የደረሰባችሁ ግፍና ሰቆቃ ከባድ እንደሆነ እናውቃለን፣ ከባድ እንደሆነ አውቃለሁኝ። ሆኖም ግን በቃ እናንተን በይቅርታ መንፈስ ለህዝብ ስትሉ ለህዝብና ለሀገር ስትሉ እናንተን በይቅርታ መንፈስ ከዚህ በኋላ ተመሳሳይ የሆነ ስህተቶች እንዳይሰሩ ሁኔታዎችን በማድረግ እንድትጓዙ በዚህ አጋጣሚ እጠይቃለሁ። በትልቅ አክብሮት እጠይቃለሁ። የእናንተ ቁስል እኛ ስላልደረሰብን እንዲህ ነው እንደዛ ነው ብሎ ለመናገር ይከብዳል እና ይከብዳል። የደረሰባችሁ ነገር በጣም ያሳዝናል። ሆኖም ግን ለሀገርና ለህዝብ ስትሉ በቃ ይቅርታ እናንተም ይቅር ብላችሁ በይቅርታ መንፈስ ትግሉን ወደፊት እንድታሄዱ በቃ የታሰራችሁለት የደከማችሁለት ለህዝብ ብላችሁ ስለሆነ ያ ዓላማችሁ በቃ ዓላማችሁ ላይ አተኩራችሁ እንደው በተወሰነ መልኩ በግለሰብ ደረጃ የደረሰባችሁን ነገር ለጊዜው እንድትረሱ በዚህ አጋጣሚ ጠይቃለሁኝ። የይቅርታ መንፈስ እግዚአብሔር ይውላላችሁ እላለሁ። ይቅር ማድረግ በረከት ነው እና በይቅርታ መንፈስ እንድትሆኑ የበቀል ነገር ውስጣችሁ እንዳይገባ በዚህ አጋጣሚ በአክብሮት እጠይቃለሁ። አድማጮቻችን፣ ተመልካቾቻችን እንግዲህ አንዱ መልካሙ ዜና ይሄ ሶስት ወሳኝ መልካም ክስተቶች ያልኳችሁ እንግዲህ አንዱ ይሄ ነው። ሌላው ይሄ ነው ወገኖቼ። ከዚህ በፊትም በዚህ ጉዳይ ላይ ጽፌያለሁኝ፣ ተናግሬያለሁኝ። እዚህ ጋር የምታዩቸው የአፋብኃ የወታደራዊ አዛዦች ናቸው። መሀል ላይ ደግሞ የምታዩት የሸዋ ጠቅላይ ግዛት እዝ የዘመቻ መምሪያ ኃላፊ ነው። የሸዋ ጠቅላይ ግዛት እዝ የዘመቻ መምሪያ ኃላፊ ፋኖ አማኑኤል እሸቱ ወይም አማን እሸቱ ይባላል። ፋኖ አማኑኤል እሸቱ በሸዋ ጠቅላይ ግዛት ውስጥ ቁልፍ ኃላፊነት ያለው በጣም ከዚህ በፊት የሸዋ ጠቅላይ ግዛት እዝ ዋና ዘመቻ መምሪያ ኃላፊ ከመሆኑ በፊት የመሐመድ ቢሁነኝ ክፍለ ጦርን ይመራ የነበረ የመሐመድ ቢሁነኝ ክፍለ ጦር ደግሞ በአጠቃላይ ማለት ይቻላል ጠንካራ ከሚባሉ የፋኖ ክፍለ ጦሮች መካከል በተለይ ደግሞ በሸዋ አንደኛ ከሚባለው የፋኖ ክፍለ ጦሮች መካከል አንዱ ፋኖ አማን እሸቱ የሚመራው የመሐመድ ቢሁነኝ ክፍለ ጦር ነበር። አንደኛ የሚባለው ጠንካራና አንደኛ የሚባል ትልቅና ጠንካራ የሚባለውን ክፍለ ጦር ይመራ የነበረ ወንድም ነው ይሄ ወንድም እና ይሄ ወንድም በኋላ ያው የመሐመድ ቢሁነኝ ክፍለ ጦር ወደ መሐመድ ቢሁነኝ ኮር በሚያድግበት ጊዜ ሌሎች አደረጃጀቶችም እየተቀየሩ ወደ ሁለት ኮር በሚሆኑበት ጊዜ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የዘመቻ መምሪያ ኃላፊ ሆኖ እየሰራ ያለ ቁልፍ የሸዋ ጠቅላይ ግዛት እዝ ወታደራዊ መሪ ነው። በጣም ቁልፍ በጣም ጠንካራ የወታደራዊ ብስለት ያለው በጣም ጠንካራ የውጊያ ብቃት ያለው ለዚህ ስታዩት ልጅ ይመስላችኋል እንጂ በጣም የልጅ አዋቂ ነው። ጠንካራ የወታደራዊ ብቃት ያለው ጦሩ ታች ያለውን ሰራዊቱ የሚያከብረው ትልቅ ሰው ነው እና ይሄ ወንድም እዚህ ጋር የምታዩቸው በስተቀኝ በኩል ትንሽ ፀጉር ያላቸው ሰዎች አንተ ነው ምለው ኮሎኔል ፋንታውን መኮይ ነው። ፋንታውን መኮይ የአማራ ፋኖ ሚኒሊክ እዝ የዘመቻ ምክትል የዘመቻ መምሪያ ነው እና ኮሎኔል የነበረ በመከላከያ ውስጥ በአማራ ልዩ ኃይል ውስጥ ትልቅ ቦታ የነበረው ትልቅ ጀብድ የፈጸመ ከነ ጀነራል አሳምነው ጋር ብዙ ነገር ያደረገ ብቃት ያለው ወታደራዊ ሳይንስ የላቀ ሰው እና እሱም የአፋብኃ ሚኒሊክ እዝ ከፍተኛ ወታደራዊ አመራር እንደመሆኑ የምክትል የዘመቻ መምሪያ ኃላፊ እንደሆነ እሱም በዚህ ቦታ ተገኝቷል። በስተቀኝ በኩል ደግሞ ያለው ፋኖ ሻለቃ ድርሳን ብርሃኔ ነው። ፋኖ ሻለቃ ድርሳን ብርሃኔ የአማራ ፋኖ ብሔራዊ ኃይል
የወታደራዊ ምክትል መሪና ወታደራዊ አዛዥ ነው። የአማራ ፋኖ ብሔራዊ ኃይል ምኒልክ እዝ ወታደራዊ አዛዥ እና ምክትል መሪ ነው። መስከረም 15 እስከ መስከረም 30 የተደረገውን ዘመቻ በወሎ የተደረገውን ዘመቻ ሁላችሁም ታውቃላችሁ። እና ያንን ዘመቻ ከመሩት መካከል ሁለቱ እነዚህ ወገኖች አንዱ ኮሎኔል መኮይና ወይም ፋንታው መኮይና፣ አንዱ ደግሞ ሻለቃ ድርሳን ብርሃኔ ናቸው። እና እነሱ ሁለቱ አንድ ላይ ነው ሲመሩት የነበረው። እና ይሄ ወንድም ሻለቃ ድርሳን ብርሃኔ ያ ብቻ አይደለም፣ የአፋብኃ ጠቅላይ ኮማንድ ወይም ደግሞ ማዕከላዊ ኮማንድ 13ቱ አባላት አሉ አይደለ? 13ቱ አባላት መካከል ደግሞ አንዱ ነው። እና እነዚህ የአፋብኃ ወታደራዊ አዛዦች ከሸዋ ጠቅላይ ግዛት እዝ ወታደራዊ አዛዦች ጋራ ቁጭ ብለው የተመካከሩበት እንዴት አብሮ መቀናጀት እንዳለባቸው፣ እንዴት አብሮ መስራት እንዳለባቸው፣ እንዴት አብሮ ወደፊት መሄድ እንዳለባቸው የተነጋገሩበት ሳምንት ነው ይሄ ሳምንት። እና ይሄ በጣም ትልቅ ድል፣ በጣም ትልቅ ድል። ይህም ፎቶ በማይበት ጊዜ ወገኖቼ እጅግ በጣም ነው የተደሰትኩት። ለምን አማንን አውቀዋለሁ፣ ፋኖ አማን እሸቱን አውቀዋለሁ። በአካል ባላውቀውም፣ በስልክም በድምፅም ባላውቀውም ማን እንደሆነ ምን እንደሰራ በሸዋ ጠቅላይ ግዛት ውስጥ ምን ሲያደርግ እንደነበረ ያለውን ጀብድ፣ ያለውን ጥንካሬ፣ ያለውን ብቃት በደንብ ነው ማለት ወገኖች። ይሄ ወንድም ነገ 4 ስታር ጀነራል መሆን የሚችል ሰው፣ ባለ 4 ኮከብ ጀነራል፣ እንደዚህ አይነት ብቃት ያለው ሰው እና ይሄ ወንድም ከሌሎቹ ከሸዋ ከአፋብኃ ወታደራዊ አዛዦች ጋር ቁጭ ብሎ በሚነጋገርበት ጊዜ በሸዋ ጠቅላይ ግዛት እዝ በእነ እስክንድር ነጋ በአፋሕድ በምናምን ምክንያት ተካሮ ነበረ። የእነ እስክንድር ነጋ ፖለቲካ የሸዋ ፋኖችን ለሁለት ነው የከፈለ ነበር እና በቃ ፖለቲካው ራሱ የደበረዘ ነበር እና ያንን ሰብረው እነዚህ ወገኖች ያንን በጥሰው ያንን በፖለቲካ አመራሮች በእነዚህ በኋላ ቀባዮች በሚባሉት በኩል ያለውን ይሄ የሴራ የምናምን ነገር መፍታት ነው። የፖለቲካ ወታደሮች ራሳቸው በአካል ተገናኝተው ይህንን ነገር ማድረጋቸው እጅግ ለትግሉ ይሄ ለሸዋ ብቻ ሳይሆን በአጠቃላይ ለጎንደር፣ ለወሎ፣ ለሸዋ፣ ለአማራው ማህበረሰብ፣ ለኢትዮጵያ ሕዝብ በሙሉ ሰውን ትልቅ ድል ነው። እንደ ቀላል ነገር ሊቆጥሩት ይችላሉ ወገኖች። ይሄንን እኔ ባህር ዳር ከተማን እንደመያዝ ጎንደር ከተማን እንደመያዝ አድርጌ ነው የምቆጥረው። ከስትራቴጂ አንጻር ይሄ የምታዩት ፎቶ የተነሳበት ክስተት የአፋብኃ ወታደራዊ አዛዦችና የሸዋ ጠቅላይ ግዛት እዝ ወታደራዊ አዛዦች በአንድ ላይ መምጣታቸው ነገርኳችሁ። ደብረ ብርሃን ከተማን እንደመያዝ እዛ ይበልጣል። ጎንደር ከተማን እንደመያዝ፣ ባህር ዳር ከተማን እንደመያዝ ያን ያህል ሲግኒፊካንት ነው። ለምን ይሄ ምንድን ነው የሚያደርገው? በጎንደር እና በፋኖች መካከል ያለውን ግድግዳ ምን የሚያደርግ ነው? ያፈረሰ መቀራረብ። ተገናኝታችሁ የአፋብኃ ወታደራዊ አዛዦችና የሸዋ ጠቅላይ ግዛት ወታደራዊ አዛዦች ተገናኙና በር ዘግታችሁ ተነጋገሩ ስንል ነበር። ለማንም ሳትነግሩ እናንተው ተነጋገሩ ብለን ስንናገር ነበር። እና እኔ በፋኖ አካባቢ ብዙ መረጃዎች ይደርሱኛል። ይሄ መደረጉን ግን አላቅም ነበረ። ባይገርማችሁ አላቅም ነበር። እንዲህ ነው የሚያስፈልገው። ማንም ሳያቅ፣ ማንም ሳይሰማ፣ ማንም ሳይሰማ እና ይሄ ነው ያለው አድማጮቼ፣ ተመልካቾቼ። እና ይሄ በሚሆንበት ጊዜ መቼም በዚህ የማይደሰት ሰው ይኖራል ብዬ ነው ያላሰብም። በዚህ የማይደሰት ሰው ይኖራል ብዬ ነው ያላሰብም። እና ይሄ ሌላው ሁለተኛው ወሳኝና አስደሳች ክስተት ነው። በነገራችን ላይ እዚህ ጋራ እነ ኮሎኔል ፋንታሁን ምናምን ወደዚህ ስብሰባ በሚመጡበት ጊዜ አገዛዙ በድሮን ሞኒተር እያደረገ ይከታተላቸው ነው። በድሮን ሞኒተር እያደረገ ይከታተላቸው ነው። ለምን ይሄ ንግግር እጅግ በጣም ወሳኝ የሆነ ንግግር እንደሆነ ያውቃል። እጅግ በጣም ወሳኝ ንግግር እንደሆነ ያውቃል። እና ይሄ ንግግር እንዳይሳካ እጅግ በጣም ጥሯል። ሆኖም ግን እንደምታዩት
እና ይሄ ሌላው ትልቁ እጅግ በጣም ትልቁ ድል ነው እና ይሄን ተከትሎም ሌሎች ድሎች ወደፊት ይኖራሉ ብዬ ተስፋ አደርጋለሁ። እነ መከታውም ኢንጂነር ደሳለኝም እነ ባዩም ሌሎችም እነ ኢሳያስም ሌሎችም ተጨምረውበት እንደገና በሰፋ ባለመልኩ በቃ ብዙ ነገር ይሰራል ብዬ ተስፋ አደርጋለሁ እና ይሄ ግን ፈርቀዳጅ ነው ፈርቀዳጅ ነው እና በዚህ ደስተኛ ነኝ። ሌላው ሶስተኛው መልካም ዜና በወታደራዊ ላይ እነ መከታው አካባቢ አንድነት ባይኖርም ቢያንስ ታች ያለው የኮር አመራሮች፣ የሻለቃ አመራሮች፣ የክፍለ ጦር አመራሮች ምናምን ግን እየተናበቡ ሌላውን ከፍተኛ አመራር እነ መከታው ምናምን ትተው ታች ያሉት ግን እየተናበቡ በጋራ ዘመቻዎችን ማድረግ ጀምረዋል። በፊት ትላንትና ሲዋጉ የነበሩ ትላንትና ሲናቆሩ የነበሩ አሁን ግን በጋራ ወታደራዊ ዘመቻዎችን እያደረጉ ያ ደግሞ በራሱ ትልቅ 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 ድል ነው። አድማጮች ተመልካቾች ትልቅ ድል ነው እና እዚህ ጋር ለምሳሌ ከዚህ በፊትም ስፋት በዚህ ጉዳይ ላይ ይጭበታለሁ። እዚህ ጋር እንደምታዩት በኤፍራታና ግድም አሁን በዚህ ሳምንት ውስጥ በኤፍራታና ግድም የአጼ ዘርዓ ያዕቆብ ኮር ፋኖች የሰባ ለሰባና የኩን አምላክ ፋኖች ከአጼ አምደ ጽዮን ኮር የራምቦ ክፍለ ጦር ፋኖች ጋር እና ደግሞ የሰባ ለሰባ ክፍለ ጦር ፋኖች ጋር ሁለቱም ጋር የሰባ ለሰባ ክፍለ ጦር ነው ያለው። ሁለቱ ጋር በመሆን ምንድን ነው ያደረጉት? በጋራ ሆነው በርግንቢ አካባቢ ሰራምባና አብመጃ የተባሉ ከተሞችን ተቆጣጥረው በርግንቢ አካባቢ በጣም ቁልፍ የሆነ በጣም 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 ግዙፍ የሆነ ስራ ነው የሰሩት። እዚህ አካባቢ 103ኛ ክፍለ ጦር ነው ያለው። 103ኛ ክፍለ ጦር እዚህ አካባቢ ነው ያለው። ይቅርታ 103ኛ አየር ወለድ ክፍለ ጦር እና 103ኛ አየር ወለድ ክፍለ ጦር ላይ ከፍተኛ የሆነ ጉዳት ነው ያደረሱት። እና አየር ወለዱ ምንድነው በአጣዬ መስመር ያለውን ለመቆጣጠር ትንሽ ወደ ደጋው ቀርቦ ደጋውን አካባቢ ይዞ ነበር። ደጋውን አካባቢ የያዘው በሙሉ በፋኖች መካከል ትርምስ ስለነበር አሁን ፋኖቹ ያንን ትርምስ አስወግደው እንደኛ እርስ በርስ መገዳደል አቁመው እንደገና እርስ በርስ ተገናኝተውም እየተመካከሩ በዚህ መልኩ እነዚህ ወታደራዊ ቦታዎችን የማስለቀቅ ስራ ቁልፍ ስትራቴጂክ ወታደራዊ ቦታዎችን የማስለቀቅ ስራ እየሰሩ መሆናቸው በራሱ ትልቅ ድል ነው እና ይሄ ብቻ አይደለም። ከዚህ በፊት ከአንድ ወር ምናምን በፊት ደግሞ በሞረትና ጅሩ ወረዳ ከአንዳንድ ስሞችን እሳሳታለሁ፣ በጣም ይቅርታ አድርጉልኝ። ከእናሪያ በስተምዕራብ ወደ እንሳሮ ወረዳና ወደ መራቤቴ ወረዳ አካባቢ አቅራቢያ ላይ እዛ አካባቢ ከፍተኛ የፋኖ ኃይል ነበር እና ያንን ኃይል አስቀድሞ ያወቀው አገዛዙ ከፍተኛ ጦር በቃ ይህንን እንደዚህ እንደተከማቹ እዛ አካባቢ መሰረት የስልጠና የትሬኒንግ የምናምን መሰረት እያደረጉ ስለሆነ እንምታቸው በሚል ከፍተኛ የሆነ ሰራዊት በሶስት አቅጣጫ ልከው ከደነባ አምጥተው በናሪያ አድርገው ወደ ምዕራብ ከዛ ከዓለም ከተማ ምናምን አድርገው ወደ ደቡብ ምስራቅ ከዛ ከለሚ ምናምን ከእንሳሮ ወረዳ ደግሞ ወደ ሰሜን ምስራቅ አድርገው በሶስት አቅጣጫ የአየር ወለድ ኃይሎች አድማ ብተና ሚሊሻዎች ምናምን አለው ጥቃት ከፍተው ነበር እና በዚህን ጊዜ ከፍተኛ የሆነ ጉዳት ብቻ ሳይሆን ሙሉ ለሙሉ ነበር የተደመሰሱት ማለት ይቻላል። እና ይሄ በሚሆንበት ጊዜ እዛ አካባቢ የሚንቀሳቀሰው የሸዋ ጠቅላይ ግዛት እዝ የራስ አበበ አረጋይ ክፍለ ጦርም ከዘርዓ ያዕቆብ ኮር ፋኖች ጋር አብሮ በቅንጅት ነው የሰሩት። ስለዚህ በቅንጅት በቃ አብረው ስለሰሩ አንዱን መንገድ በተለይ በለሚ መስመር ያለውን መስመር በመዝጋት እዛ አካባቢ ያለውን ኃይል የመቱት የአበበ አረጋይ የሸዋ ጠቅላይ ግዛት እዝ የአበበ አረጋይ ክፍለ ጦር ፋኖች ናቸው። ያንን በማድረጋቸው አገዛዙ አልጠበቀም። አገዛዙ እዚህ ጋር የሸዋ ጠቅላይ ግዛት ነው ያለው፣ እዛ ጋር የአፋብኃ ነው ያለው። ስለማይተባበሩ ስለማይግባቡ በዚህ ጋር ገብቼ ምናምን አለ። ነገር ግን እነሱ አይምሰልህ እንደ ድሮ አይደለንም። እኛ እርስ በርስ ተነጋግረን አንድነታችንን አጠናክረናል። አሁን በፉጨት እየተናበብን ነው። እንደ በፊቱ እንዳለፈው ዓመቱ አይደለንም። ያለፈው ዓመት በመራቤቴ በሜዳ በተለያየ ቦታ እርስ በርስ ስንዋጋ ቦታውን እንዳያስኮ አይደለም። አሁን አንድ እየተነጋገርን እየተግባባን አንድ እየሆን ነው። ነቅተናል ብለው ተናበው ድባቅ አቀረቡት እና ይሄ ሁለተኛ ኤግዛም። ሶስተኛ ደግሞ በአንጾቂያ ገምዛም አካባቢ እንደዚሁ በጊሼ ራቤል ወረዳና በአንጾቂያ ገምዛ ወረዳ እዛ አካባቢ አንድ የእስቴ ጎማ ክፍለ ጦር አለ።
እንደገና የብሩኬ ደምሴ ክፍለ ጦር አለ። የኩን አምላክም ሰባ ለሰባ ክፍለ ጦር እዛ ነበሩ እና እንደዚሁም ደግሞ ከወሎ የአፋብኃ ጎፍ ክፍለ ጦርም እዛ አካባቢ አለ እና የጊሼ የመንዝና ጊሼ የጊሼ ወረዳን ራቤል ዋና ከተማን እዛ አካባቢ ያገዛዙ ትልቅ የተከማቸ ኃይል እና ያንን ኃይል እዛ ላይ ያንን አካባቢ ለማጽናት የአማራ ፋኖ አሳምነው ሚኒሊክ እዝ የጎፍ ክፍለ ጦር እና የአማራ ፋኖ አሳምነው የሰባ ለሰባ እና የኩን አምላክና የቡርኬ ክፍለ ጦር ተንቀሳቅሰው ነው ያንን ወረዳ እዛ አካባቢ ያለውን አገዛዙን ሙልጭ አድርጎ ያሰሩት እና ያ በሚሆንበት ጊዜ አገዛዙ ኃይሉ ስለተመታበት ተጨማሪ ኃይል ከምስራቅ በኩል ከከሚሴ እንደገና ወደ መኮይ ልኮ መኮይ የመከላከያ ወታደራዊ ካምፕ አለ። መኮይ አስቶቂያ ከምዛ ወረዳ ውስጥ ነው። ከመኮይ ወደዛ በሚሄድበት ጊዜ መሀሉ ላይ ቆርጠው እንዳይንቀሳቀስ ያደረጉት በነ ሻለቃ ኤርሚያስ ግጨው የሚመራው የእስቴ ጎማ ክፍለ ጦር ነው። ኃይል ከሌላ ቦታ ሊያመጣ ሲል መሀል ላይ እነዛ ደግሞ የሸዋ ጠቅላይ ግዛት ፋኖች ቆረጧቸው። እንግዲህ ይሄ የሚያሳያችሁ ምንድነው? በወታደሮች መካከል ታች ባለው ሰራዊቱ በሻለቃ ደረጃ፣ በብርጌድ ደረጃ፣ በክፍለ ጦር ደረጃ፣ በኮር ደረጃ ሁሉ ሳይቀር ወታደሮቹ ምን እየሆኑ ነው? እየተናበቡ እየተነጋገሩ ነው። ይሄ ደግሞ ሶስተኛው ሌላው መልካም ክስተት። ኢላማዎቻችን በሸዋ ያለው ሁኔታ ይሄ ነው። መቼም ከዚህ በፊት በሆነው ነገር ብዙዎቻችን አዝነናል፣ ተቆጭተናል፣ አሰናል፣ ተናደናል። ውስጣችን ቆሽጣችን ደብኗል። ከዚህ በፊት በሆነው ነገር ቆሽጣችን ደብኗል። ነገር ግን አሁን ሸዋ ጥሩ ነገር እየሆነ ነው ያለው። ጥሩ ነገር ነው እየሆነ ነው ያለው እና እኛም የምንፈልገው ይሄን ነው። እነ መከታው ማሞ ላይ ምንም ችግር የለብንም። እኛ እነ ሌሎች አመራሮች ላይ ምንም ችግር የለብንም። ስንቆጣ የነበረው፣ ስንጮህ የነበረው፣ ስንናገር የነበረው፣ ስናወግዝ የነበረው ወደዚህ ደረጃ እንዲነቃቀሉ እና አሁን ያ ከሆነ ብዙ ነገሮች እንደሚቀየሩ አስታውቀው። ለምሳሌ ይሄን ካርታ ላሳያችሁ። እዚህ ጋር ታዩታላችሁ። አሁን በታች በቢጫ ያደረኩት የሸዋ ጠቅላይ ግዛት እዝ ነው። አሁን ለምሳሌ እዛ ጋር አላላ ላይ የሸዋ ጠቅላይ ግዛት እዝ አለ። አሁን አመጃም የሸዋ ጠቅላይ ግዛት እዝ አለ። በርግንቢ አገዛዙ ነው ያለው። ዩምላ አገዛዙ ነው ያለው። እዚህ ጋር ዩምላ በቀይ ያደረኳቸው ማለት ነው። ከዛ ወደ ላይ ስንወጣ ሳራምባ አፋብኃ አሳምነው እዝ ነው ያለው። ላሌጉማም አፋብኃ አሳምነው እዝ ነው ያለው። ተመልከቱ። ስለዚህ አሁን ኦልሬዲ በጋራ መቀናጀት ስለቻሉ በአጭር ጊዜ ውስጥ በርግንቢና ዩምላዋ በፋኖ ስር መውደቃቸው አይቀርም። እነዚህ አካባቢዎች ምንድናቸው? ደጋማ አካባቢዎች ናቸው። ኤፍራታና ግድም ደጋማ አካባቢዎች ናቸው። ከዛ በኋላ የሚቀረው ይሄ ከከሚሴ የሚመጣው ይሄ ቀስቷን ታያታለች። ከከሚሴ የሚመጣው ከሚሴ ከኮምቦልቻ ከሚሴ ምናምን አድርጎ አጣዬ አድርጎ ሰንበቴ ማለት የኦሮሞ ብሔረሰብ ዞን ጅሌ ጥሙጋ ወረዳ ውስጥ ያለች ግን 90% 80% ነዋሪው እዚህ አማርኛ ተናጋሪ ነው። ግን የተወሰኑ ኦሮሞዎች ስላሉ ነው ወደ ኦሮሞ ክልል ተካለለችው። ስለዚህ ይሄ መስመር የአዲስ አበባ ደሴ መስመር ነው፣ ዋናው መስመር ነው። ወያኔዎች ወደ ደብረ ሲና የመጡት በዚህ መስመር ነው፣ በዋናው መንገድ በከሚሴ አድርጎ አጣዬ ሰንበቴ ምናምን አድርገው ነው በጀዋ ምናምን አድርገው ሸዋሮቢት ከዛ ደብረ ሲና የገቡት አርማንያ ማፉድ ምናምን ብለው ደብረ ሲና የገቡት ማለት ነው። እና በዚህ ጊዜ እዚህ ጋር ስታዩት አሁን ይሄ ቀጠና አገዛዙ ሙሉ ለሙሉ ይሄን ቀጠና መቆጣጠር ይችላል፣ ተቆጣጥሯል በአሁኑ ጊዜ። ግን አሁን ለምንድን ነው ይሄንን በአስተማማኝ ሁኔታ መቆጣጠር የቻለው? ደጋማው አካባቢዎችን ተቆጣጥሮ ስለነበረ። አሁን ግን ከደጋማው አካባቢዎቹ ሸዋዎች ፋኖች አንድ በሚሆኑበት ጊዜ በአጭር ጊዜ ውስጥ ወገኖች በአጭር ጊዜ ውስጥ በቀናት ውስጥ ማለት ይቻላል ይህንን አካባቢ ማጽዳት ይችላል። ይህን አካባቢ በሚጸዳበት ጊዜ ይሄ ዋናው አስፋልት ምን ሆነ ማለት ነው፣ በአስተማማኝ ሁኔታ ያንን መዝጋት ይችላል። ስለዚህ አገዛዙ ከከሚሴ ወደ አጣዬ ኃይል በቀላሉ ማጥፋት አይችልም። በአጣዬ አድርጎ ወደ ሰንበቴ አድርጎ ወደ ሸዋሮቢት በቀላሉ ኃይል ማስገባት አይችልም። ለምን? አሁን ሸዋሮቢት ከአዲስ አበባ ኃይል ላምጣ ቢል በደብረ ብርሃን በኩል ነው የሚያልፈው አይደለ እንዴ? ከአዲስ አበባ ኃይል ላምጣ ቢል መጀመሪያ ወደ በሰንዳፋ አድርጎ
ሸኖ፣ አለልቱ፣ ሸኖ፣ ጫጫ ምናምን እያለ ነው አይደለ? በዛ መስመር አገዛዙ እንደ ልብ መንቀሳቀስ አይችልም። ለምን? አንደኛ በዛ መስመር ገና ደብረ ብርሃን ሳንገባ የኃይለ ማርያም ክፍለ ጦር የከሰም ፎር የኃይለ ማርያም ክፍለ ጦር እዛ አካባቢ ይንቀሳቀሳል። እዛ አካባቢ ስለሚንቀሳቀስ እንደ ልቡ ኢቭን ደብረ ብርሃን እንኳ አገዛዙ ሰራዊት ልኮ ኮንቮይ ልኮ እንደ ልቡ መንቀሳቀስ አይችልም። አያችሁ? ደብረ ብርሃን ከደረሰ ደግሞ ከደብረ ብርሃን በደብረ ሲና አድርጎ ለመሄድ በደብረ ብርሃንና በደብረ ሲና መካከል ተራራማ በጣም አስቸጋሪ ቦታ፣ እዛም አካባቢ በደፈጣና በሽምቅ ውጊያ ይመታል። ስለዚህ ራሽንም ብትሉ ሌላም ነገር ብትሉ ትጥቅም ሎጂስቲክም ብትሉ ከአዲስ አበባ በደብረ ብርሃን በኩል ወደ እነ ሸዋሮቢት አያመጣም። ወደ እነ ሸዋሮቢት ወደ እነ ደብረ ሲና ኃይል የሚመጣው ከየት ነው? በሚሌ አድርጎ ከሚሌ ባቲ፣ ከባቲ ኮምቦልቻ፣ ከኮምቦልቻ ወደ ታች ይወርድን ሀርቡ፣ ከሀርቡ ከሚሴ፣ ከከሚሴ አጣዬ፣ ሰንበቴ እያለ ነው ወደ ታች የሚወርድ። ስለዚህ ይሄን አካባቢ አጣዬና ሰንበቴን አካባቢ ራሱ አገዛዙ እንደ ልብ እንዳይንቀሳቀስ ማድረግ ከተቻለ አጣዬ መግባት የለባቸውም፣ ሰንበቴ መግባት የለባቸውም። ግን መሀል መንገዱ ላይ አገዛዙ እንዳይንቀሳቀስ ማድረግ ከተቻለ መንገዶቹ ከተዘጉ ከዛ ምንድን ነው የሚሆነው? አድማጮቼ፣ ተመልካቾቼ፣ አጣዬ ሎጂስቲክ ማቅረብ አይችልም። ሰንበቴ ሎጂስቲክ ማቅረብ አይችልም። ሸዋሮቢት ሎጂስቲክ ማቅረብ አይችልም። ደብረሲና ሎጂስቲክ። ስለዚህ እነዚህን ከተሞች በሙሉ ፋኖ በቀላሉ እችን መስመር ብቻ በመቆጣጠር ፋኖ በቀላሉ ያችን ነገር መዝጋት ይችላል። ኃይላቸውን ነው የምነግራቸው። ይሄ እንግዲህ አንዱ ነው፣ ቤኔፊቱን ነው የአንድነትን ቤኔፊት። በቃ ከዚህ ከታች ወደ ታች በምንሄድበት ከአላላ ደግሞ ወደ ታች በምንሄድበት ጊዜ በርካታ ቦታዎችን የሸዋ ጠቅላይ ግዛት እዝ ነው ያለው። እንደነ ራሳ እንደነ ቀውት ወረዳ የሚባለውን በሙሉ በስፋት የሸዋ ጠቅላይ ግዛት ከሸዋሮቢት ውጭ አብዛኛውን ቦታ የተቆጣጠረው የሸዋ ጠቅላይ ግዛት ነው። ወደታች ስንኖር ደግሞ ደብረሲና ያለበት ደግሞ የጣርማበር ወረዳ አለ። የጣርማበር ወረዳ መዘዞን ጨምሮ የሸዋ ጠቅላይ ግዛት እዝ ነው የሚንቀሳቀሱት። ስለዚህ ከአለላ ከአመጃ ወደታች የሸዋ ጠቅላይ ግዛት እዝ ነው። ከካራ ለጉማ ወደ ላይ ደግሞ ከበርግንቢ ወደ ላይ ደግሞ የአፋ ባህር ነው ያለው። እና እነዚህ ሁለቱ አብረው ከሰሩ አንድ አደረጃጀት ከሆኑ እንዳለ የይፋት ቀጠና በአንድ አደረጃጀት ነው እና እነዚህ ሁለቱ እርስ በርስ ሲታገሉ ሲዋጉ የነበሩ ናቸው። ስለዚህ ያ በመሆኑ ነው ቤኔፊቱ እዚህ አካባቢ አገዛዙ ወደ ደጋው የገባው እና ያ ከተስተካከለ ብዙ ነገሮች መስመር ይሄ አንዱ አድቫንቴጅ ነው ነገራቸው። ሌላው እዚች ጋር ተመልከቱ። ወደ አንቺ ቀስቶ አለች አይደለ? ወደ መንዝና ግሽ አውራጃ የመንግስትና ግሽ አውራጃ እንግዲህ 5 ወረዳዎች በውስጡ ነበሩ። መንዝና ግሽ አውራጃ የሚባል ነው። የድሮ ነው የምነግራችሁ። በድሮ መንዝና ግሽ የሚባል የነበረው የራቤል ምድር የግሽ ራቤል የሚባለው ነው። ጊሼ ማለት ጊሼ ወገሬ አይደለም። ጊሼ ጌራ የጌራ ምድር መንዝ ጌራ ምድር መንዝ ላሎ ምድር መንዝ ማም ምድር መንዝ ቀያ ምድር 5 ናቸው መንዝ ውስጥ እና የመንዝ ማም ምድር ዋና ከተማ ሞላሌ ነው። የመንዝ ቀያ ምድር ዋና ከተማ ዘመሮ ነው። የመንዝ ላሎ ምድር ዋና ከተማ ወገሬ ነው። የመንዝ ግሽ ዋና ከተማ ራቤል ነው። የመንዝ ጌራ ዋና ከተማ ደግሞ መሀል ሜዳ ነው እና እዚህ ጋር ወደ ምዕራብ በምትሄዱበት ጊዜ ወደ መንዝና ግሽ አውራጃ ወይም ደግሞ ወደ መንዝ ጌራ ወረዳ ትሄዳለን። መንዝ ጌራ ወረዳ ነው እዚህ ጋር የምናገኝ እና የመንዝ ጌራ ወረዳ ዋና ከተማ የቀድሞ የመንዝና ግሽ ዋና ከተማ የነበረችው መሀል ሜዳ ከተማ። መሀል ሜዳ ከተማ በአሁኑ ጊዜ ማን ነው ያለው? መሀል ሜዳ ከተማ በአሁኑ ጊዜ ያለው አገዛዙ። ግን መሀል ሜዳ ከተማ ምን ሆነች ናት ወገኖች? የተቆረጠች ናት። ከጥቁር አስፋልት በጣም የተቆረጠች። በቃ በመሀል ሜዳ ዙሪያ ያሉት የመሀል ሜዳ ያለችበት ወረዳ የመሀል ሜዳ መንዝ ጌራ አይደለ? የመንዝ ጌራ ወረዳ ብዙ ቀበሌዎችን አፋብኃን የተቆጣጠረ። ግን መሀል ሜዳና የተወሰኑ ከተሞችን ማን ይዟል? አገዛዙ ይዟል። ስለዚህ የፋኖች በአጭር ጊዜ ውስጥ ወገኖች ኦልሬዲ ከ5ቱ የመንዝ ምድሮች ጊሼን ሙሉ ለሙሉ አፋብኃ ተቆጣጥሮታል። ጊሼን
ጌራን መንዝ ጌራን ከመሃል ሜዳና ከተወሰኑ ቀበሌዎች በስተቀረ አብዛኛውን አፋብኃ ተቆጣጥሮታል። መንዝማም ሞላሌ ዋና ከተማ መንዝማም ብዙ ቀበሌዎች የሸዋ ጠቅላይ ግዛት እዝ አለ። በመንዝ ላሎ ብዙ ቀበሌዎች የሸዋ ጠቅላይ ግዛት እዝ አለ። እንደውም መንዝ ላሎን በሙሉ እንደውም የሸዋ ጠቅላይ ግዛት እዝ ተቆጣጥሮ ነበር ማለት ይቻላል፣ ወገሬ ከተማንም ጨምሮ። አሁን በቅርብ ነው የሸዋ ጠቅላይ ግዛት እዝ ወገሬ ከተማን ያጣ። ስለዚህ እነዚህን ቦታዎች መንዝ ቀያ ደግሞ ወደ ምዕራብ ነው ያለው። እንደውም በጣም አገዛዙ ከዛ የራቀ ነው። በአጭር ጊዜ ውስጥ የመንዝና ግሽ አውራጃን በአጭር ጊዜ ውስጥ ይፋትና ጥሙጋን አውራጃን ፋኖዎች መቆጣጠር ይችላል። እንደው እንደ ምሳሌ ልንገራችሁ ብዬ ትልቅ ኃይል ነው እዛ አካባቢ ያለው እና ይሄ የአንድነት ኃይል ሊያመጣ የሚችለው ትልቅ ስራ እና ሶስት ወሳኝ መልካም ክስተቶች እንግዲህ ያልኩት እነዚህን ነው። እስረኞች ተፈተዋል። የእስረኞች መፈታት በፋኖ አመራሮች መካከል የነበረውን አለመተማመንና ማነቆ ይፈተዋል ብዬ ተስፋ አደርጋለሁ። የብዙዎቻችን ጩኸት፣ የብዙዎቻችን ድካም፣ የብዙዎቻችን ልፋት ነው። ይሄ እግዚአብሔር የተመሰገነው ትልቅ ዜና ነው። እጅግ በጣም ትልቅ ዜና ነው። ሌላው የአፋብኃ የሸዋ ጠቅላይ ግዛት የአፋብኃ ወታደራዊ አዛዦች እና የሸዋ ጠቅላይ ግዛት ወታደራዊ አዛዦች ቁጭ ብለው እንደ ወንድማማቾች እየተነጋገሩ ነው። ይሄ እጅግ በጣም ትልቅ ዜና ነው። የበለጠ መልካም ዜና እግዚአብሔር ያሰማን እላለሁ። ሶስተኛው ደግሞ ያው የሸዋ ጠቅላይ ግዛት እዝ ፋኖች እና የአፋብኃ ሳምነው እዝ ፋኖች ታች ያሉ ወታደሮች ታች ያሉ ኮማንደሮች አንድ ሆነው ምንም እንኳን በእዙ ደረጃ ችግር ቢኖርም ታች ያሉት ግን አንድ ሆነው የጋራ ዘመቻዎችን የጋራ ኦፕሬሽኖችን እያደረጉ ነው እና ይሄ መሆኑ ወገኖቼ እኔ አሁን ብዙ ነገር ሸዋ ያለው ትርምስ በሸዋ ያለው ትርምስ ብዙ ነገር ጨልሞ እንዲታየኝ ነበር የሚያደርገው። ሸዋ ያለው ነገር ካልተስተካከለ፣ ሸዋ ያለው ነገር መስመር ካልያዘ የፋኖ ትግል የትም አይደርስም የሚል ነገር ውስጤ የገባ በጣም ያስቸግረኝ ነበር። ያው መቼም የህዝብ ትግል ነው። የህዝብን ትግል መቼም ቢሆን ጊቫፕ ማድረግ አይቻልም። በህዝብ በፋኖ ተስፋ መቁረጥ አይቻልም በሚል እንጂ በጣም ጥሩ ነገር አይሰማኝም ነበር። ለምን ሸዋ ያለው ትርምስ። ስለዚህም ነው ሌሎች ወታደራዊ ድሎችን እንዲገባ እንዲወጣ ብሎ መናገር ብዙ ኢንቱዚያስቲክ አያደርገኝ። ለምን ዋጋ የለውማ። ያወጣሉ መግለጫ፣ እዚህ ቦታ እንዲያደረግን ተመሰሰን፣ እዚህ ቦታ ተመሰሰን፣ እዚህ ቦታ እንዲያደረግን ይላሉ። ግን ምን የቱ የችርቻሮ ድል ጨዋታ ቀያሪ አልነበረም። አያችሁ፣ ጨዋታ ቀያሪ አለ። እዛ ይፋት ተዋግተው የተወሰነ ቀበሌ ነፃ ቢያወጡ፣ እዛ መራቤቴ ተዋግተው የሆነ ነገር ቢያደርጉ፣ እዛ አንጾቂያ ገምዛ መንዝ ምናምን እያሉ ውሃ ቅዳ ውሃ መልስ ምን ዋጋ እና በየጊዜው ቪዲዮዎች ይለቃሉ ጠመንጃ ይዘው ፋኖች ሲጨፍሩ። እሱ ብዙም ኢምፕሬስ አያደርገኝም። ዋጋ የለውማ። ለምን ውጤት የሚያመጣው ስትራቴጂክ ውጤት የሚያመጣው እንዲህ አይነት ስራ ሲሰራ እና አሁን ያንን የሚያመጣ ስራ እየተሰራ በመሆኑ እኔ ከመቼውም ጊዜ በላይ በጣም ኦፕቲሚስት እየሆኑ ነው እና አገዛዙ እየተሸነፈ ባጭሩ ልንገራችሁ። በሸዋ ያለው ነገር እየተስተካከለ መምጣቱ የአገዛዙን ሽንፈት ማወጅ ይቻላል። በሰዎች ፋኖ መቼ አዲስ አበባ የሚገባ መጀመሪያ ፋኖ አዲስ አበባ የሚገባ መስሎኝ ነበር። መጀመሪያ ጊዜ በግለት በስሜት ያን ትዝ ይላችኋል። ባህር ዳር ደሴን ምናምን ከ2 ዓመት በፊት ሲቆጣጠሩ በቃ አዲስ አበባ የሚገባ ነበር ይመስል። ያው ሁላችንም ነው ስሜታዊ አይደለም። በኋላ ግን ሰዎች ይጠቁኛል፣ ፋኖ መቼ የሚገባ ይመስላል አዲስ አበባ ይሉኛል። እኔ ፋኖ አዲስ አበባ የሚገባ አይመስለኝም የሚል መልስ ነበር ለብዙዎቹ የምሰጠው። እኔ ጦርነቱ ረጅም ጊዜ ነው የሚወስደው እያልኩ። ለምን ሸዋ ያለው ነገር ስለታነቀ፣ ሸዋ ያለው ነገር ካልጸዳ፣ ሸዋ ያለው ነገር ካልተስተካከለ የትም እንደማይኬድ ስለማል
እንደዚህ አይነት መልስ ነው የሚሰጠው እና እነ ጋዜጠኛ እስክንድር ነጋ ላይም ደግሞ በጣም በጣም በምሬት ጠንካራ በሆነ መንገድ የምናገር የነበረው ይሄንን ነገር እንዲፈጠር ምክንያት በመሆናቸው በቃ የፋኖ ትግልን ተቆልፎ ነበር ማለት ይቻላል። በክፍፍሉ በተለይ ፋኖ ሸዋ ላይ በተፈጠረው ነገር ተቆልፎ ነበር ማለት ይቻላል። አሁን ያ እየተፈታ በመሆኑ ያም ደግሞ የተፈታው ከምንም ነገር በላይ በህዝብ ግፊት በፋኖቹ በራሳቸው ግፊት በቃን፣ እስከ መቼ ነው 2 ዓመት 3 ዓመት በቃ ጦርነቱን ቶሎ መጨረስ እንፈልጋለን፣ አንድ መሆን እንፈልጋለን ብለው ከታች ልክ እንዴት ነው እሳት ከታች ካለ ላይ ድስት ብትጥሉ ከታች እሳት ካለ ምንድነው ድስቱ ምነው ይፋላል አይደል? እንደዚህ ነው በቃ አመራሩ እንደዛ ነው። ፈላ፣ ተቃጠሉ አመራሮቹ። ታች ያለው እሳት ሲያቃጥላቸው ይኸው አሁን ወደዚህ ወደ መስመር መጡ እና ወደ መስመር ሲመጡ ደግሞ እንደገማቸዋል። እነሱን እንዳልተቸን፣ እነሱን እንዳልተቃወምን፣ እነሱን እንዳላወገዝን አሁን ደግሞ እነሱን ማመስገን፣ እነሱን ደግሞ ማሞገስ እንጀምራለን። ሸዋ እንዲሆን እንጂ ግድ የለም። በድለውናል፣ እነ ግርማ ካሳ በድለውናል ካሉ ሸዋን አንድ ያደርጉ እንጂ ግድ የለም። እኛ ባናጠፋም እንኳ በአደባባይ ይቅርታ እንጠይቃቸዋል፣ ችግር የለው እና ይሄንን ነው የምለው። አድማጮቼ፣ ተመልካቾቼ እንግዲህ የሸዋ ፋኖች አስደሳች 3 ወሳኝ መልካም ክስተቶች በሸዋ በሚል ርዕስ ስር ያዘጋጀው ዝግጅት ይህን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።